መከታተል ላይ የምትገኙ ሳተላይትና ዩቲዩብ ላይ የምትገኙት ዛሬ እንግዲህ በተለያየ መገናኛ ብዙሃንና ሶሻል ሚዲያ ላይ እንደምታዩት በሸረሪና በኩል የብልጽግና ጦር ከፍተኛ ኦፊሻሊ ጦርነት መክፈቱ ተረጋግጧል። ስለዚህ ጉዳይ ነግራችኋለን። አሁን ጦርነቱ ቀጥሏል። በእግርም በመካናይዝድም በድሮንም እንደቀጠለ መረጃዎች አሉ። ጌታቸው ረዳና አብርሃም በላይ የአብይ ተጋሮች ምን እያሉ ነው? ህወሓት ድረሱልን እያለ ነው። ህወሓት ተሸንፎ ድረሱልን እያለ ለዓለም አቀፍ ህብረተሰብ ጥሪ ያደረገ ነው ብሎ ጌታቸው ረዳ ከዛሬ ገና ከጅምሩ ፕሮፓጋንዳ ቀጥለውበታል። ምንድነው የተፈጠረው? ብልጽግና ከዚህ አካባቢ ምንድነው የሚፈልገው? ሸረሪና ሪሊ የብልጽግና ጦር ግንባር ነው ወይ? ለምንድነው ብልጽግና በሸረሪና የጀመረው? ሶስት ምክንያቶች እነግራችኋለሁ ተመልካቾቻችን። መጀመሪያ ሳብስክራይብ አድርጉት፣ ሌሎች እንዲዳረስ ሼር አድርጉት። ይሄን ፕሮግራም ላይክ ማድረግ ደግሞ አትርሱ። ሚዲያችሁን ደግፉ። በቀጥታ ዛሬ የትግራይ መንግስት ያቀረበው መግለጫ ከመግለጫውን ጀምርና በሸረሪና በኩል ብልጽግና ለምን ጦርነቱ ጀመረው እነግራችኋለሁ። ሶስት ምክንያቶች ከወታደራዊ ሰዎች ያገኘነው መረጃ ነው። መጀመሪያ መንግስት ምን አለ? ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪና አቅጣጫ በይፋ ውጊያ ጀምሯል። ይህ ስርዓት ወደ ስልጣን ከመጣበት ጀምሮ በትግራይ ህዝብ ላይ ጄኖሳይድ በማወጅ ሁሉም አይነት ዓለም አቀፍ ወንጀሎች የፈጸመና እየፈጸመ የቆየ ሆኖ ከፕሪቶሪያው ስምምነት በኋላም የትግራይ ህዝብ ለማንበርከክና ለመበተን ካለው ጽኑ ፍላጎት የተነሳ የተለያዩ ሴራዎች፣ ከበባና ክልከላ እንዲሁም ወታደራዊ ዝግጅቶች ሲያደርግ ከቆየ በኋላ ትግራይን ዳግም ለመውረርና የትግራይ ህዝብ ለማጥፋት አሁን ላይ ውጊያ ከፍቶብናል። ስለሆነም በውስጥና በውጭ የምትኖር የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ የትግራይ ብሔራውያን ኃይሎችና ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችን ለማረጋገጥ በሚደረገው ፍትሃዊ ትግል እምቢ ለብሔራዊ ጥፋት ብላችሁ ዛሬም እንደ ትናንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ ጥሪያችን እያቀረብን የተጀመረውን ዳግማዊ ወራርና ጄኖሳይድ የሚመለከቱ ለውጦች በሚመለከታቸው አካላት በየጊዜው አስፈላጊውን ማብራሪያና መግለጫ የሚሰጥ መሆኑን እናሳውቃለን። በዚህ አጋጣሚ ህዝባችን አስፈላጊ ጥንቃቄዎች እንድታደርግ እናሳስባለን። ዓለም አቀፉ ማህበረሰብ ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ በቀጠናው እየከፈተው ባለው ጦርነት ሊያደርሰው የሚችል መዘዝ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 2018 ዓመተ ምህረት መቀለ። እንግዲህ ተመልካቾች መልእክቱ ይሄንን ነው። ይሄን የሚመስለው ዛሬ የትግራይ መንግስት ያወጣው መግለጫ ብልጽግና አብይ አህመድ ለምንድን ነው በሸረሪና በኩል ሸረሪና ምንድን ነው? ሸረሪና የት አካባቢ የሚገኝ? ብዙ ሰው ምዕራብ ትግራይ የደመቀ ዘውዱ ግዛት ብቻ ይመስሏል። ምዕራብ ትግራይ ለተመልካቾች ይሄ በተለይ ደግሞ ሌላ ኦዲየንስ ከተጋሩና እና ደመቀ አካባቢ ያለው ሰው የሚያውቀው ያውቋል። ምዕራብ ትግራይ የአርሚ 7 የሚባለው ሄድኳርተር ሸረሪና ነው የሚባለው። በኩብሩክ መጡ፣ በአሶሳ መጡ ምናምን የሚባለው ጨዋታ ሱተውት 2 ዓመት ትግራይ ስትወረር ጊዜ በድሮንም በመካናይዝድም ሁሉም ነገር ሞክረው ያላሸነፈው ኢትዮጵያ ምድር ላይ እነሱ ሳምሪ ነው የሚሏቸው። ሳምሪ ነው የሚሏቸው። አርሚ 7 ያው አሁን ኦፊሻል አርሚ 7 ነው የሚባሉት። ያውቁታል እነሱ አርሚ 7 እንደሚባልም ያውቃሉ። ግን ሰዎች የወጣቶች ነው የወንጀለኞች ስብስብ ነው ምናምን እያለ ፕሮፓጋንዳውን እንደዛ ነበር ፍሬም ሲያደርገው የነበር ብልጽግና። መጨረሻ ላይ በምር ስማቸው የትክክለኛ ስማቸው አርሚ 7 ብሎ መጥራት ጀመረ። ሸረሪና በምዕራብ ትግራይ በኩል በሱዳንና የኢትዮጵያ ድንበር ላይ ወደ ኢትዮጵያ ምድር ላይ ነው ያለው። ሸረሪና የኢትዮጵያ ምድር ነው፣ ምዕራብ ትግራይ ነው። እነሱ ሱዳን ሊሆን አይችልም። ምክንያቱም አሁን ውጊያ ሱዳን ላይ ተዋጋው አይልም። ዛሬ ለምሳሌ አይደል ዛሬ ከሱዳን ጋር እየገጠምኩ ያሉት አይልም። ምክንያቱም ከአርሚ 7 ጋር እየገጠመ እንደሆነ ይታወቃል። ቲዲኤፍ ኃይሎች ነው ኢትዮጵያ ምድር ላይ ነው። በዛ
ሞክሮ በድሮን ሸሬና እንደምነሽ ብሎ ዳንኤል ክብረት ግጥም ገጥሞላት ነበር። ግጥም ጽፎላታል። ሸሬና እንዴት ነሽ ብሎ ታሪክ ምንም ብልጽግና 2 ዓመት ሙሉ አስከሬን እንኳን ማንሳት አቅቶት በፍጹም ይሄ እነዚህ ምን አይነት ሰዎች ናቸው? ሜዳማ ነው፣ ለውጊያም አይመችም። ለወታደሮች ያውቁታል። ውጊያ በጣም ሜዳማ የእርሻ አካባቢ ስለሆነ በፍጹም አይመችም። አልቋል መከላከያ። ይሄ ሸረሪና ይባላል። ሸረሪና ዛሬ ወደ ንጋት አካባቢ ነው የጀመረው ብልጽግና በመካናይዝድ በድሮን በሁሉም ነገር። ከዛ መጨረሻ በእግር አስገባ። የገጠመው ያው በተለይ በጣም አሁን የጦርነት ጊዜ ስለሆነ ዩቲዩብ ህግ በጣም ሴንሲቲቭ ነው የሚሆነው። ሶሻል ሚዲያ ላይ ያላችሁ በጣም ሴንሲቲቭ ጊዜ ስለሚሆን መጠንቀቅ መቻል አለባችሁ። ማህበራዊ ሚዲያችሁ መጠንቀቅ አለባችሁ። ትዊተር ላይ ፌስቡክ ላይ የምትለጥፋቸው ቪዲዮዎች መጠንቀቅ አለባችሁ። አሁን ዛሬ አላሳያችሁ እንጂ ልከውልናል። ብልጽግና በነጌታቸውና በአብርሃም በላይ የተጋሩ ጎበና ዳጪዎች በኩል ይፎክራል። አብይ አህመድ ዝም ብሎ የኢትዮጵያ ቴሌቪዥን ዝም ብሎ በተጋሩ ሚኒስትሮች በአብርሃም በላይ ሚኒስትር በነጌታቸው ረዳ ሚኒስትሮች በእነሱ ጦርነት እንትን ያደርጋል። ጸጥ ብሏል። ዳንኤል ክብረት አይጽፍም፣ ማንም አይጽፍም። ተጋሩ ባንዳዎች ብቻ ነው ስለዚህ ጦርነት እያወሩ ያሉት። ተመልከቱት። ይህ አብይ አህመድ የጦርነት ፕላኑ ማንን እየተጠቀመ እንዳለ ማለት ነው። ዋናው ከወታደራዊ ሰዎች ያገኘነው መረጃ ለምንድን ነው በሸረሪና በኩል የጀመረው ብለን ጠየቅናቸው። 3 ምክንያቶች ሰጡን። አንደኛ የጽምዶ የውጊያ ፕላን ያውቃል ብልጽግና። ጽምዶ ያው ጌታቸውን በራሱ አንደበት በዚህ በራያ በኩል ነው መምጣት የሚፈልጉት እኮ ራያ ለምንድን ነው በቆቦ በኩል የሚመጡት? ለምን በምዕራብ ትግራይ አይጀምሩ? በትግርኛ ሲተነትን ነው የሚውለው። ሲተነትን ነበር ጌታቸው። በምዕራብ ትግራይ ከሆነ ለጂትሜት የሆነ ነገር አለው፣ በቃ ለመሬት ምናምን ብሎ ይዋጋል። በራያ በኩል ግን ለምን ብሎ አዲስ አበባ ይመጣል? አይዋጋም። ሰራዊት እንኳ አይዋጋም። ቀጥታ ወደ አዲስ አበባ ከተባለ እሺ አይልም። ለምዕራብ ትግራይ ካልከው ግን እሺ ይላል ብሎ ሲተነትን ነበር። በትግርኛ ተጋሩ ባንዳ ዩቲዩበሮች አሉ፣ በእነሱ ሲተነትን ነበር። በተለይ ለተጋሩ ይሄን ታውቁታላችሁ፣ ጌታቸው ምን እያለ እንደነበር። ስለዚህ የጽምዶ የውጊያ ፕላን ኮንፊውዥን ለመፍጠር ምንድን ነው? ለምሳሌ ያው ጽምዶ ይታወቃል። ወታደራዊ ትብብር አድርገናል የሚሉ ኃይሎች ቤት በኩል ያው ፕላኑ ከብልጽግና የሚደበቅም አይደለም። ኮንትሮል ሊያደርገው አይችልም፣ ምንም ሊያደርገው አይችልም። ግን ብልጽግና ግን የሚያውቀው ይመስለኛል፣ ያውቋል ብዬ ገምታለሁ። ስለዚህ ምንድን ነው የጽምዶ ኃይሎች የውጊያ ፕላናቸው በዚህ በኩል በዚህ ይሄ 2 ቀን ይሄ 3 ቀን በዚህ ምናምን አድርገን በዚህ ጊዜ እናጠናቃለን ብሎ የጨረሱ ስለሆነ ምንድን ነው የሚፈልጉት? ኮንፊውዥን ለመፍጠር አማንግ የጽምዶ ኃይሎችን ኮንፊውዥን ለመፍጠር ምንድን ነው ዋትስ ጎይንግ ኦን፣ በዚህ አይደል የተነጋገርነው፣ እንዴት በዚህ ተከፈተ የሚል ኮንፊውዥን ለመፍጠር የመደነጋገር ለመፍጠር ያለመ ነው። የነገሩን ነው። አንደኛው የጽምዶ ኃይሎች የፕላን እንትናቸውን ኮንፊውዥን ለመፍጠር ነው። ሁለተኛ ትላንት ያው አይታችኋል። አብይ አህመድ ለአማራ ከኔ ጎን ቆም ትላንት እዚህ ፕሮግራም ላይ ቃኝተነዋል። የኦሮማራ ጊዜ ይመለስልኝ፣ ጎበና ዳጬ እና ምኒልክ አንድ ላይ ባይተባበሩ ኖሮ አሁን ያለችው ኢትዮጵያ እኮ አትገነባም ነበር ይላል። ጎበና ዳጬ መከላከያ ሚኒስትር የነበረ ነው በምኒልክ ዘመን። ልክ እንደ አብርሃም በለው የትግራዋይ ጎበና ዳጬ ጌታቸው ረዳ ነው እና እንደና አብርሃም ናቸው። ምኒልኩ ንጉስ ነው፣ አብይ ንጉስ መሆኑ ነው እሱ። አሁን ምንድነው የሚፈልገው? ከአማራ ጎበና ዳጬዎችን ፍለጋ ነው ያለው። አብይ የፈለገ ነው። ሁሉም አዳክሟል። ደመቀ መኮንን ገሎታል። ያኛው አገኘው ሁሉም ጎበና ዳጬዎችን ገሎ አሁን አዳዲስ ጎበና ዳጬ ፈልጉልኝና አብሬ ኦሮማራ የሚባለው ነገር ልስራ። ምኒልክና ያው ታሪክ ቀመስ ነገር አድርጎ አማራ ክልል እኔ ከኔ በላይ እኮ የለህም እኮ እኔ ምዕራብ ትግራይ እኮ እኔ በኃይል አመጣውልህ ያፋን ነው የሚባለው ደግሞ ለአማራ ትግል ታገላለሁ የሚለው ደግሞ ትላንት የተናገረው ሰምታችኋል። ይሄ ደግሞ አሳልፎ ለመስጠት የተዘጋጀ ነው የሚለው መንፈስ ለአማራ ህዝብ የውላችሁ በዚህ ራሱ የከፈተ ብልጽግና በሸረሪና የከፈተበት ምክንያት የውላ አማራ ሆይ ይሄ የጽምዶ ነኝ እያለ 4 ኪሎ ገባለሁ እያለና አብይን አስወግዳለሁ ብልጽግና አስወግዳለሁ ኦፒዲዮን አስወግዳለሁ የሚለው ኃይል እኮ ውሸቱን ነው። መሬት ሊቀማ ፈልጎ ነው። የውል በሸረሪና እኮ ውጊያ ከፈተብህ የሚለው መልእክት ለማስተላለፍ ነው። በሸረሪና ጀመረው። የማን አቴንሽን ለመውሰድ ነው? የአማራ አቴንሽን ለመውሰድ፣ የፋኖ አቴንሽን ለመውሰድ።
እኛ ዓለማችንና አብይ አህመድ መቅበር ነው ብልጽግናን መቅበር ነው የሚለው ስምምነታችን እኮ ጎን አድርጎ ይሄ የትግራይ ኃይሎች ዋና አቴንሽናቸው ምዕራብ ትግራይ ነው። መሬታቸው ለመውሰድ ነው የሚፈልጉት እንጂ 4 ኪሎ ስለመምጣት አይደለም የሚያስቡት። ስለዚህ ፋኖ ዝም ብለህ ነው እየደከምክ ያለው፣ በዞሮ ዞሮ መሬትን እያስረከብክ ነው የሚለው መልእክት ለአማራ ህዝብ አቴንሽን። የሚዋጋው ለመሬቱ ነው። ትግራዋይ እየተዋጋ ያለው ለመሬቱ ነው እንጂ 4 ኪሎ ለመምጣት አይደለም የሚለው መልእክት ለማስተላለፍ ነው። አቴንሽን ለአማራ ህዝብ ለመስጠት ነው። ይሄ ወሳኙ ነው። ብልጽግና በዚህ በኩል በሸረና በኩል የጀመረበት ሶስተኛና በጣም ጠቃሚ ጉዳይ ሰራዊቱ ያው እዛው ለብቻ አርሚ 7 በዚህ በኩል ተከዜ ነው። ያው ገደል ወንዝ ነው። ከተገፉ ኃይል ቢኖረው ኖሮ መከላከያ ከተገፉ መሸሻም የላቸው። ተከዜ ነው ወንዝ ነው ያለው እንጂ ምን መሸሻ የላቸው። ግን አቅም አለው ወይ የለው? 2 ዓመት ሙሉ ያለፈው 2 ዓመት ሁሉም ነገር ሞክሮ ንቅቅ አላለም እንጂ በዛ በኩል እኮ ተከዜ ተሻገረ ደግሞ ሱዳን ነው። ተመልከቱ። ኢትዮጵያ ምድር ላይ ሆኖ ንቅንቅ ሊያረጋቸው አልቻለም። በሁሉ መንገድ ሞክሮ እና እገዛ ለማግኘት ይሄ ሰራዊት እገዛ ለማግኘት ለምሳሌ ከትግራይ እገዛ ለማግኘት ብዙ ቀናት ነው የሚፈጀው። እዛ እንኳን ሊሄድ እንኳን ቢል በኤርትራ እንኳን ሊሄድ ቢል በጣም ብዙ ቀናት ነው የሚፈጀው እና ለብቻው ነው ይሄ ሰራዊት ያለ ረዳት ነው ያገኘውት። ስለዚህ በድሮንም በመካናይዝድም በምናምንም አድርጌ ትንሽዬ ነገር ለመከላከያ ለብልጽግና ጦር ቪክትሪ ላገኝ ይችላለሁ እና የሆነ ሞራል የሚገነባ ሰራዊታችን ይቻላል። ምክንያቱም በዞብል ጀምሮ ዞብል ሲባል የመከላከያ አእምሮ ይደነግጣሉ። የዞብል ተራራ ውጊያ 2 ሰዓት ነው የፈጀበት ፍሳ ማንጁስ የመራ በነሐሴው ጦርነት ያለፈው የመጨረሻው ጦርነት አካባቢ 2 ዓመት ዞብል የሚባለው ትልቁ ተራራቸው ላይ ስንት ዓመት የተቆፈረ ፎርቲፋይድ የሆነ ምሽጋቸው በ2 ሰዓት ነው የፈረሰው። ምንድነው የተጠቀመው? ምን አይነት መሳሪያ ነው የተጠቀማችሁት? ምንድነው እየተባለ ሲፈላሰፉ ነበር። ብርሃኑ ጁላ ጭምር ተፈላስፏል። ሰዎቹ ይሄን የሰሩት እነማን ናቸው? ይሄ መሳሪያ ከየት ነው ያመጣችሁት ብሎ በኋላ እነወደ ወረደ አዲስ አበባ ሲመላለሱ እነዚህ ኢንጂነሮች ይፈልጋለሁ እነዚህ ሰዎች ይፈልጋለሁ ብሎ ምን አይነት መሳሪያ ነው አርጋችሁ ሰራዊታችን የፈጃችሁት ሲል ነበር። እና ተራራማ ነገር ምናምን ለቲዲኤፍ ምን ማለት እንደሆነ ያውቃል። በቆቦ በዚህ ደግሞ ክረምት ነው በዚህ አንችልም የሚለው መንፈስ አለ። ሞራሉ ድቅቅ ያለ ነው ብልጽግና። ስለዚህ ሶስተኛው ምክንያት ያልኳችሁ ሰራዊቱ በዛ አርሚ 7 ሸራሪና ያለው ሰራዊት ቁጥሩን ውስን ስለሆነ እንደምንም ብዬ ብዙ ሰራዊት ልኬ በድሮንም በምናምንም ትራድርጌ በመካናይዝ ዝም ብዬ በቃ ያለ እግረኛ ሳይኖር ዝም ብዬ በመካናይዝ እየላኩኝ መሳሪያ እየላኩኝ እንትን አደርገዋለሁ። ሰራዊቱ የሆነ የሞራል መነሳሳት ያገኛል ነው። ቶሎ ረዳት ያገኘው ነው። ይሄ ራያና ዞብል ሊያገኘው የማይችል አይነት ሞራል ሰራዊቱ በቃ ቲዲኤፍ ሲባል ትራውማታይዝድ ነው። መከላከያ ብልጽግና ሰራዊት ትራውማታይዝድ ነው፣ ጭንቀት ያለበት ነው። ስለዚህ የሆነ ድል አገኘው ብሎ ሊያስመዘግብ ነው የፈለገው በ3 ምክንያት ነው። እና ይሄ በዚህ በኩል ኢምፖሲብል ነው የሚለው የራያ የዞብል ጉዳይ ኢምፖሲብል ነው የሚለው እዚህ አካባቢ በመካናይዝድ ኃይልና በድሮን ኃይል አገኘው ለማለት ነው። ይሄ ነገር ምንድነው የሆነው ብትሉ ብልጽግና አሁን በኢትዮጵያ ቴሌቪዥን በፋና ምናምን አሁን ጦርነት ጀምሮ እያለ ሰበር ዜና ብሎ ማንም አልተናገረም። በማን በኩል ነው የተናገረ? በተጋሩ በጌታቸው ረዳ በእነ አብርሃም በኩል እና ተጋሩ ባንዳዎችን አሰማርተው ሌሎቹ ዝም፣ ብርሃኑ ጁላት ዝም። ግን ጦርነት አሁን አመሻሽ ከፍተኛ ጦርነት ላይ ያለው አሁን ደውዬ ነበር። ከዛ ምንድነው ያለው ሁኔታ ስንላቸው አስከሬኑን ማንሳት አልቻለም። እንዳልኳችሁ ሚዲያ ላይ መጠቀቅ አለብን ከዚህ በኋላ የምንለው በጣም ወሳኝ ጊዜ ስለሆነ አናሳየም። ስክሪን ላይ ማስካየ አንደኛ ሜዳ ነው። አንዴ እንትን ካለ በኋላ አስከሬን እንኳን አንስቶ እንኳን መሄድ አልቻለም። አስከሬኑን አንስቶ መሄድ የማይችል ሰራዊት የተሸነፈ ሰራዊት ነው። አሸናፊ ሰራዊት ቢሆን ኖሮ ሰራዊቱን አሸንፎ አስከሬኑን ቁስለኛውን ምናምን ይዞ ነው የሚሄደው። የተሸነፈ ሰራዊት ጥሎ ነው ሄደው ጥሎ ነው የሚሄደው። እና የሆነ ቪዲዮ ደግሞ ለቋል አይደል? አይታችኋል። ዛሬ ሶሻል ሚዲያ ላይ ፌስቡክ ሙሉ ለዛም ትግርኛ እያወሩ ነው። የሆነ ቪዲዮ ለቋል። ቤት መንደር የተቃጠለ ምናምን መንደር ያቃጠለው ጉዳይ የሱዳን መንግስት ምን አይነት መልስ ይሰጣል ባናቅም አንድ መረጃ ልስጣቸው። ከዛ በፊት ግን ለትግራይ ያው ለቲዲኤፍም ለትግራይ መንግስትም
ይሄ በየጊዜው የሁለት ዓመት ጊዜ የሁለት ዓመት የነበረው የትግራይ ጦርነት ጊዜ ከ3 ቀን በኋላ ሰበር ዜና ብሎ ይነግሩን ነበር። ደሴ ገብቷል ከተባለ በ3ኛው ቀን ነው ደሴ ገባ የተባለ እና ይሄ ወገል ጤና ወገል ምናምን ወይ እዚህ አካባቢ ገባል ምናምን በ3ኛው ቀን ሰበር ዜና ብሎ ወደ ትግራይ ይሄ ፕሩፍሪ ተደርጎ ስብሰባ ይነገር ተብሎ ምናምን ሶሻል ሚዲያ ላይ ቋንጣ ከሆነ በኋላ ሰበር ዜና ብሎ ይመጣ ነበር። ይሄ ነገር አሁን የሶሻል ሚዲያ ዘመን ነው። ምን ማለት ነው? ብልጽግና በፕሮፓጋንዳ መኖር የሚፈልግ ነው። በተቻለ መጠን ፈጣን የሚዲያ ኮሚኒኬሽን ያስፈልጓል። ቲዲኤፍም የትግራይ መንግስት ባጠቃላይ በጣም ተናቦ አንድ ዜና እንኳን ብትሆን ለአንድ ዝም ለአጭር ዜና እንኳን ብትሆን ወዲያው ማሳወቅ መቻል አለበት። ወደ ቴሌቪዥን ባይሆንም ሶሻል ሚዲያ ላይ መለጠፍ መቻል አለበት። ይሄ በየሰዓቱ መረጃ ልውውጥ ሊኖረው ይገባል ለህብረተሰብ ማለት ነው። ይሄ ወታደራዊ ነው፣ ይሄ አይነገር የሚባል ነገር የለም። አሁን መረጃ በአንድ ቋት በአብይ ቁጥጥር ወይ በደብረጽዮን ቁጥጥር ሊሆን አይችልም። በዚህ ሰዓት ሁሉም ሞባይል አለው፣ ሁሉም መረጃ ያገኛል፣ በፈለገበት እንትን ይለቋል። ጠቃሚ ነው ጠቃሚ አይደለም ዳዝማር ግን ኮንትሮል ልታደርገው አይችልም። ሁሉም በየቴሌፎኑ ስላለ ኮንትሮል ልታደርገው አትችልም። ህብረተሰብ እንዳይደናገር ትክክለኛ መረጃ እንዲያገኝ ከሚመለከተው አካል ግን በየሰዓቱ የሚመለከተው አካል መረጃ መቆጠብ የለበትም። መረጃ ለህብረተሰብ መልቀቅ አለበት። እናንተ ማትለቁ ከሆነ ሌላው ይለቋል። ስለዚህ ትክክል ነው ትክክል አይደለም በኋላ ሰው ያደናብራል። መረጃ ከእናንተ መውጣት አለበት፣ በየሰዓቱ መውጣት አለበት። ይሄ እንዳልኳችሁ አንድ ጉዳይ አለ። ይሄ በዚህ ምክንያት ሸረሪና የጀመረበት ጉዳይ ዋና የጦርነት ሰራዊቱ ቤት በኩል እየመጣ እንዳለ እነግራችኋለሁ። ለድርድርም ይመቸኛ ብሎ ያስባል። የሰማነው እንደዛ ነው። የማደናገሪያ ዝም ብሎ አሁን እንዳልኳችሁ በዚህ አንደኛ ጽምዶን ለመረበሽ እንዴ ጽምዶ በዚህ በኩል አንዴ የተስማማ ነው እንዴት በሸረሪና በኩል ተጀመረ የሚለው ስሜት እንዲመጣ፣ ሁለተኛ በአማራ ህዝብም ኮንፊውዥን ለመፍጠር እንዴ ፋኖና ቲዲኤፍ ወደ አዲስ አበባ በቃ ይሄን እንጥለዋለን እያሉ እንዴት ቲዲኤፍ በዚህ በኩል እንዴት ጦርነት ይጀምራል? ብልጽግና ጌታቸው ረዳ ምን አለ? ጦርነት ጀመረ። አብርሃም በላይ ምን አለ? ህወሓት ጦርነት ጀመረ አለ። መቼም አብርሃም አብይ ጀመረ አይለንም እኮ ጌታቸው ረዳም እኛ ጀመርን ሊል አይችልም። ዓለም በሙሉ እያየው እዛ ያለው ህብረተሰብ በሙሉ እያየው እኛ ጀመርን ሊል አይችልም። ግን ፕሮፓጋንዲስት ናቸውና አገልጋዮች ናቸውና የግድ ማለት አለባቸው። ለድርድር ለዲፕሎማሲ በተለይ ደግሞ በሱዳን አካባቢ የሆነ ነገር ተደርጎ ድንበር ስለሆነ ጦርነት ተጀመረ ቦርደር አካባቢ ተጀመረ እንዲባል ነው የሚፈልግ። ቦርደር አካባቢ አይደለም ውዝን የኢትዮጵያ ስለሆነ የኢትዮጵያ ኃይሎች ናቸው እንደዚህ ብልጽግና እና ከቲዲኤፍ ጋር ናቸው። ሱዳን ምናምን ብሎ አሁን ራሱ አመጣመች የሚፈልገው ግን ከዛ አካባቢ እንዲነካካ ነው የሚፈልገው አብይ አህመድ። እንዳልኳችሁ ምንድነው ጉዳዩ ስንል አሁን ሚዲያችሁ መቼም ብልጽግና ስለሚከታተለው ፕላስ ሶሻል ሚዲያ ኮሚኒቲ ጋር ላይ ስለማይፈቅድ እንጂ ያው እንዳለ ብለው ላኩልን። ዛሬ ነው ያሳዝናል። የኢትዮጵያ ልጆች ምንለው በምክንያት ነው። ይሄን ብልጽግና ይሄ የኢትዮጵያ እናቶች ቢያዩ እዛ ትቶት ሄደው ደግሞ ዛሬ ምን አይነት አዳር እንደሚሄው ደግሞ መገመት ይችላለን። ይሄ ቢታይ ሁሉም ቢያየው ብለን የምንገምተው እሱ ነው፣ የምናስበው እሱ ነው። ሌላ ወደ ሰራዊቱ ቆረጣም የሚባል ምናምን መከላከያ አቅም ዝም ብሎ ቆረጣም ዝም ብሎ በቴዎሪ ምናምን ያውቀዋል። ግን ማይካድራ አካባቢ አንድ የተቆረጠ ሰራዊት የብልጽግና ሰራዊት አያውቁም። አንደኛ ታዳጊዎች ናቸው፣ በጣም አዳዲስ ናቸው። ጦርነት ያውቁ የመጀመሪያ ጦርነታቸው አሁን ገና ቶክስ የጀመሩት በዛ አካባቢ ነው የተቆረጠ። አንደኛው በማይካድራ በኩል አንደኛው በዚህ በኩል ሲበጣጠስ ዛሬ አመሻሽ ማይካድራ አካባቢ ያለውን እየለቀምን ነው አለ። ወደ እናት ሰራዊቱ ወደ ዋናው ሰራዊት ሳይቀላቀል ለብቻው እዚህ እያደቀቅነው ነው። እንዴት ተለየ? በቃ እነሱ የሆነ በመሃል ላይ ሰንጥቀን ስናደርግ አንደኛው ወደ ማይካድራ ሄደው አሁን እየለቀም ነው። አሁን አመሻሽ እንጨርሷለን። ከዛ ወደ ዋናው ሰራዊት እንሄዳለን፣ ወደ ዋናው ግንባር እንሄዳለን። ይሄ ብልጽግና ምንድን ያደረገው? የብልጽግና ነውረኛ የሱዳን መንደር አለ ድንበር ላይ መንደር ጊዴማ ነው የሚባለው። ጊዴማ የነገሩን ነው። ጊዴማ የሚባል የሪሰትልመንት መንደር ነው። የሰፈራ ፕሮግራም ሱዳናውያን ድንበር አካባቢ መጥተው ያሰፈሯቸው ሱዳናውያን መንደር ነው። ጠቅላላ ብዙ መንደር ነው። ይህን ሁሉ ሲያወድም ነው ያደረው ሌሊት ከንጋት ጀምሮ። ምናልባት መረጃ የሰጡት የአርሚ ሰባ መንደር ነው ብሎት አርሚ ሰባ ቤት ገንብቶ እንደዛ ገንብቶ እንዴት ሊሆን ይችላል?
ሪሰትልመንት ፕሮግራም ማንም ካርታ ላይ ቢታይ እንኳን የሚታይ ሪሰትልመንት የሱዳናውያን ሪሰትልመንት ጊዴማ የሚባል መንደር ሱዳን ምናልባት መግለጫ ላይ ያወጣ ይችላል። ዛሬ አመሻሽ ወይ ነገ መግለጫ ያወጣ እንዳለ በጣም ከሩቅ ይታይ ነበራሉ። ይሄ መንደር ብዙ በቁጥር ብዙ የሱዳን ዜጎች የሚኖርበት መንግስት ራሱ ኦፊሻል ገንዘብ በጅቶ ሪሰትልመንት የሰፈራ ፕሮግራም የገነባው ነውና ይሄን እዛ አካባቢ ሲያወድመው ነበር፣ ከሩቅ ይታይ ነበር አሉ። የሰራዊቱ ያው ሰራዊት ድል ነው ዝብሎ ድል ምናምን ብለን በአንድ ቀን በሁለት ቀን እንደዚህ አይነት ቋንቋ እንናገርም፣ ግን ሰራዊቱ የደረሰበት ጉዳይ ብልጽግና የደረሰበት ጉዳይ በራሳቸው አንደበት መጨረሻ ላይ በራሳቸው ይወጣሉ። ብልጽግናዎች በራሳቸው ጊዜ ይወጣሉ። ወደ ተጋሩ ይሄን ላሳጥረው ወደ ኋላ አካባቢ መደበኛ ፕሮግራማችን ስለምንመጣ የወቅታዊ የአብይ ተጋሩ ጉዳይ ልንገራችሁ። አዲስ አበባ ጻድቃን ቤት ስብሰባ ነበር ዛሬ። ኮሎኔል ቴዎድሮስ ሰለሞን የሚባል ትግራዋይ ነው። አድዋ ወይ አብይ አዲ ነው ቤቱ ትውልዱ አድዋ ወይ አብይ አዲ። በኢትዮ ኤርትራ ጦርነት ጊዜ 1991 አካባቢ ነው ወደ መከላከያ የተቀጠረው። መከላከያ ወታደር የሆነው እና የመረጃ ሰው ነው። ከጌታቸው ጉዲና ስር ነው። ከነ ደምስ ሜጀር ጀነራል ደምስ ስር ነው። ደምስ ሜጀር ጀነራል ደምስ ማለት አፋር ያለው የጌታቸው ጻድቃን ታጣቂዎች እነሱ የሚያስተባብር ነው የመረጃ እና ይሄ ትግራይን በተመለከተ ቁልፍ የሚባል የመረጃ ሰዋቸው ኮሎኔል ቴዎድሮስ ሰለሞን ነው። ታስሮ ነበር። ልክ እንደ ማንኛውም ትግራዋይ 2 ዓመት ታስሮ ነበር። ጌታቸው ጉዲና አምጥቶ በቃ ይሄንማ የኔ ሰው ነው ወሳኝ ሰው ነው ብሎ አምጥቶታል። መረጃ አካባቢ ነው ከነ ትግራይ ያለው የትግራይ ፖሊስ አዛዥ የነበረው ገብረዲላ ጀነራል ገብረዲላ እሱ ስር ነበር። ጅቡቲ ምናምን ሚሊተሪ አታሼ ሰርቷል ከዚህ በፊት እና ኮሎኔል ነው። ምርጥ የሚባል የጌታቸው ጉዲና መረጃ ኃላፊ ነው። የትግራይን ጉዳይ መረጃ የሚቀበል ነው። ዛሬ ጻድቃን ቤት መረጃ አናላይዝ ሲያደርጉ ዋሉ። ጻድቃን ቤት ማለት ነው። እሱና ከትግራይ አንድ የጽምዶ ሰው የነበረ ልጅ አለ ካርቶ አዲስ አበባ የሄደ ጽምዶ ሰው የነበር ካርቶ አዲስ አበባ የሄደ ሰው ሶስቱም ቤት ውስጥ ነው ያሉት ከእንትና ጋር እና እነ ወደንጥሩም እነ ዘውዱ ምናምን የሚባለው ሌሎቹ አፋርም ምድር ኃይል አካባቢ ውሏል። የአብይ ተጋሩ ምን እያሉ እንደሆነ ስሙት። እዚህ ላይ ከአብርሃም በላይ እንጀምር። አብርሃም በላይ የትግራይ ጎበና ዳጬ ነው። የትግራይ ጎበና ዳጬ አንደኛ ጦርነት ናሬቲቭ ለመውሰድ ድሑር ኋላ ቀር ጉጅለ ህወሓት ይላል። ጦርነቱ የጀመረው እነሱ ናቸው ይላል። ደመኛታት ታችኛው እንደምታዩት ደግሞ ደመኛታት ሶስተኛው ቀዩ ሰተይቲ ደም ጠጮች ይላል። ሁሉም ይሄ ደም ጠጭ አብይ አህመድ ነው፣ ደብረጽዮን ነው። ያው ለአብርሃም ጠፍቶት አይደለም። አብርሃም ችግር የለበትም። ያው ኦልሬዲ ቀድሞ ነው የገባው። ያው በግልጽ የሚዋጋ ነው። በግልጽ የሚዋጋ አዲስ ነገር አለ። ይሄ ሲኒየር ባንዳ ስለሆነ ከታች ያለው ያው ጽምዶ ፍጹም አይሆንም። ጽምዶ የእብዶች ነው። ጽምዶ ተማምናችሁ ነው ይሄን እየገባችሁበት ያላችሁት ይላል። የአብርሃም ጽምዶ ዋጋ የለውም እንዳልኳችሁ ነው። እዚህ በሸረና የጀመራችሁት ይኸውላችሁ ጽምዶ እኮ ትርጉም የለውም እኮ ብቻችሁ ነው የተገኛችሁት እኮ ይላል። ማለት እዚህ አካባቢ ተመልከት። ይሄ አብርሃም እንደም ምን ይላል? አንድ ቀን ራሱን ቆሞ ማያድር ይላል። ሻዕቢያን ነው እንደዛ ይላል። ሻዕቢያ አንድ ቀን እንኳን ትግራይን ማጥፋት ሁሌ ትግራይን ማጥፋት የሚፈልግ ይሏል። ማንን እያጣላ መሆኑን በሱ ቤት ባለቀ ሰዓት ላይ ጦርነት በጀመረበት ዛሬ ኦገስት 1 ላይ አሁን ስለ ጽምዶ ለመረበሽ ለራሱ እንኳን ቆሞ አንድ ቀን ማድረግ የማይችል የኤርትራ ሻዕቢያን ይሏል። ትግራይን ማጥፋት የሚፈልግ ይሏል። እና አብይ ግን ትግራይን ማልማት ነው የሚፈልገው ማለት በሱ ቤት ነው። በእውነት ትግራይ ህወሓት ከፈተ የሚለው ጦርነት ያው ናሬቲቭን ለመውሰድ ያክል ነው። ዋናው ዳልኳችሁ ናሬቲቭ። ጌታቸው ረዳ በበኩሉ ምን ይላል? ጌታቸው ረዳ ይሄ በስም ጠቀሳችን ለመጀመሪያ ጊዜ ይመስላል። ፋኖ ምናምን የሚለው አብይ እንኳን አይወዳትም። እነዚህ ቋንቋዎች ተመልከቱ፣ ያሰመርንባቸው አልቡርሃንን ተማምናችሁ ፋኖንን ተማምናችሁ እና ሻዕቢያ አሚንካ ነው አሚንካ ፉከራና ጉራ ወደ አደጋ እያስገባችሁ ነው ይላል። ደብረጽዮን፣ ፈትለ፣ ጌታቸው አሰፋ ስም ዝርዝር ነው የሚጠቅሰው እና 4 ኪሎ ይላል። ያሰመርኩባችሁ በሙሉ 4 ኪሎ እንገባለን ብላችሁ ጽምዶን ተማምናችሁ አልቡርሃንን ተማምናችሁ ፋኖን ተማምናችሁ ሻዕቢያን ተማምናችሁ የጌታቸው ረዳ ፕሮፓጋንዳ መሆኑ ማንም አይጽፍም።
እነዚህ ሰዎች ናቸው የትግራይ ጎበና ዳጪዎች ናቸው። ተማም እነሱ ናቸው የሚጽፉት። ኦምቢያፍ አብይ ኦምቢያፍ ዳንኤል ክብረት ኮሚኒኬሽን ሚኒስትሯ መጻፍ አይጠበቅባትም። እነዚህ ሰዎች አሏት በቀላሉ መስራት የሚችል በቀላሉ እና ይሄ ምን ይላል? በጣም ፍርሃት በፍርሃት ሆኖ አድኑን የዓለም አቀፍ ህብረተሰብ አድኑን እያለ ነው ያ ቡድን ይላል እዚህ ጽሁፍ ላይ በትግርኛ ካላያችሁት እንደዛ ነው የሚለው። ትዴፍ ወይም ደብረጽዮን በርስ ፍሳማንጁስ በቃ ድረሱልን በቃ እንደዚህ ይሁንና ድረሱልን እያለ ከመቼው ጦርነት ተጀምሮ ከመቼው ድረሱልን ብላችሁ መግለጫ ማውጣት ጀመራችሁ። ይሄ በትግርኛ ነው የሚጽፈው። ጌታቸው ረዳ ቢሊቭስ ሂዝ ትግራዋይ ነው ለትግራይ ኢንተረስት የሚታገል ነው። በዛው ልክ ደግሞ ኦዲየንስ አለኝ ነው የሚለው። ጌታቸው ረዳ እኔ እኮ ደጋፊ አለኝ ብሎ ያምናል። ደጋፊው የትግራይ ጥፋት የትግራይ ውድመት የሚወድ የአብይ ደጋፊ የአብይ ቡችላ ካልሆነ በስተቀር ትግራዋይ ሆኖ እኔ ጌታቸው ረዳ ደጋፊ ነኝ ብሎ ስለ ትግራይ የሚያስብ ቅንጣት አንድ ሰው ሊያገኝ አይችልም በዚህ ምድር ላይ 8 ቢሊዮን 9 ቢሊዮን ሰው ቢኖር ለትግራይ ሪል እቆረቆራለሁ የሚል የጌታቸው ደጋፊ ነኝ ብሎ ሊመጣ ይችላል። ከ8 ቢሊዮን በዚህ ምድር ላይ 7 ቢሊዮን 9 ቢሊዮን ህዝብ አንድ ሰው ሊገኝ አይችልም። የአብይ ግን ይገኝ ይችላል። የአብይ ደጋፊ ነኝ የሚል ትግራይ እንድትወድ የሚፈልግ የጌታቸው ደጋፊ ነኝ ሊል ይችላል። ችግር የለውም። ከአዳማ የሚምጣ ከፊንፊኔ የሚምጣ ከጅማ የሚምጣ ከባህር ዳር የሚምጣ ሊኖር ይችላል። እነሱ ግን ፕሮፓጋንዳቸው ይኸው ከአሁኑ ጀምራችሁ ድረሱልን አሉ ይላል። ድረሱልን ማን እንደሚል ልንገራችሁ። እሱ አብይ የሚፈልገው ትልቁ የጦር ግንባሩ ሰራዊቱ ወዴት እያንቀሳቀሰ ነው ያለው ፍንጭ ልስጣችሁና ወደኋላ ግን መለሳለሁ በሰፊው። የብልጽግና ጨርጨር የሚባል አለ በአፋርና በአፋር በደቡብ ትግራይ ራያ ወደ አፋር ድንበር ነው ጨርጨር የሚባለው ነው አፋር ግንባር። ይሄ ትልቁ ግንባሬ ብሎ የሚያምነው እሱ ነው የሚተማመነው። ዋና የጦርነት አቅጣጫው በዛ በኩል የሐራ መሬት ያሉ ልጆች ናቸው። እዛ ላይ እነሱ እንኳን ስለሚፈሩ ራቅ ነው የሚሉት ማታ መተው ይበሉናል ብሎ ስለሚያስቡና መካናይዝዱን ታንኩንም ምናምን ወደዛ ነው ሲያዞር የሰነበተው። ለምሳሌ ዞብል ተራራ ዛሬ ደግሞ አዲስ ዞብል ተራራ አካባቢ ስትራቴጂክ ቦታ ብሎ የሚያምነው 155 120 ሚሊ ሜትር የሚባሉ መድፎችን አስቀምጦ ነበር። ትላንት ወደ ትግራይ አውርዶታል። ከተራራ አውርዶ ወደ ጨርጨር አካባቢ ወስዶታል። በተለይ ያው 120 ሚሊ ሜትር ቀረብ ማለት አለበት ወደ ትግራይ 120 ሚሊ ሜትር የሚባሉ መድፎቹ ወደ ትግራይ ድንበር ጠጋ አድርጓቸው እንዳለ ዛሬ ከዛ አካባቢ ያደረሰ መረጃዎች አሉ። ፕሮባብሊ ዛሬም ሊጀምረው ይችላል፣ ነገም ሊጀምረው ይችላል። ዊነቨር ነው ግን ከዞብል ተራራ እንኳን አውጥቶ ወደ ጨርጨር አካባቢ ዋና የጦር እንትን የማይፈራው አይምን የማይሳካለት ነው። እሱም ያውቋል። ፍርሃትም አለበት። ቦታዎቹ በጣም አመች አይደሉም ለብልጽግና ጦር ከተሞክሮም ጭምር ከባለፈው ጦርነትም ጭምር ያውቋል። ወደዚህ አካባቢ እያደረገ ነው እና ቆቦ ሌላው ግንባር የሚለው ቆቦ ነው። ብልጽግናም ይመጣብኛል ብሎ የሚያስበው ጌታቸው ረዳም አለኝ መረጃ አለኝ የጽምዶ ኃይሎች በራያ በኩል ደሴ መግባት ነው የሚፈልጉት እያለ ራሱ ሚዲያ ላይ የዛሬ 2 ወር ጀምሮ ይናገር ነበር ጌታቸው። እና ለዚህም ነው ምናልባትም እንዳልኳችሁ ሸረሪና ጀመሩት። ለምንድን ነው በዚህ በኩል ተነጋግረን ለምን በዚህ በኩል ጀመራችሁት የሚለው ነገር ለማበላሸት እና በጽምዶ መካከል የሆነ ኮንፊውዥን ለመፍጠር ሊሆን ይችላል ያልኳችሁ አንደኛው ሴናሪዮ እሱ ነው። እንደ መረጃ ያክል ብልጽግና የአየር ጥቃት ይፈጽማል። ከተሞክሮም አይተነዋል። አሁንም መረጃ ከብልጽግና አካባቢ የሚወራው እሱ ነው። ለምሳሌ የትግራይ ፋብሪካዎች ላይ ምክንያቱም አይኖርም ይህን አውድሞ መሸሽ ነው የሚፈልገው፣ መጥፋት ነው የሚፈልገው። ግን የሆነ ዳሜጅ እንትን አድርጎ ነው የሚሄደው። ፋብሪካ በማውደም ጦርነት ማሸነፍ አትችልም። የግለሰብ ቤት በማውደም ጦርነት ማሸነፍ አትችልም። ጦርነት የምታሸንፈው ከጦረኛ ጋር ውጊያ ካለው ጋር ገጥመ ነው እንጂ ፋብሪካ ግለሰብ በመግደል አይደለም። ግለሰብ በመግደል ወታደራዊ ግለሰብ ከሆነ ወታደር ነው ችግር የለውም። ሲቪሊያን በመግደል ግን አታገኝም። እና ብልጽግና እያለ ያለው የትግራይ ፋብሪካዎችን ያወድማለሁ እንዳይነሱ ድጋሚ አሁን ትንሽ የተነሱት እንኳን እነሱን መጥቼ አጠፋቸዋለሁ። ወታደራዊ ሲግኒፊካንስ የሌላቸው ምንም ከወታደራዊ ነገር ግንኙነት የሌላቸው ነው ማጥፋት የሚፈልጉ እና በየከተማው የሚገኙ የነዳጅ ማደያ ቦታዎችን አወድማቸዋለሁ ይላል። የነዳጅ ማደያ የግለሰብ ናቸው እነዚህ ተመልከቷቸው። ዝም ብሎ በቃ በየቦታው ማደያ ቦታዎችን ነዳጅ እንትኖችን እነሱን አቃጥላለሁ ይላል። ከቻለ የታዋቂ ሰዎች በቃ ፖለቲከኛ ይሁን ምናምን አይሁን ታዋቂ ሰዎችን ቤት ጭምር እመታለሁ፣ ሆቴሎች እመታለሁ ይላል። ከብልጽግና አካባቢ የሰማነው ነው። እንግዲህ በዚህ እንደዛ የሚያደርግ ከሆነ ለጥንቃቄ ቦሌ አካባቢ አላችሁ፣
4 ኪሎ አካባቢ ያላችሁም ጥንቃቄ ታደርጋላችሁ ማለት ነው። በዚህ አጋጣሚ በተረፈ ይሄን አጠር አድርገን ነው መረጃ ወደ እናንተ ያደረስነው። ወደ ኋላ አካባቢ መደበኛ የወቅታዊ ጉዳይ ፕሮግራማችን እንመጣለን። ይሄ አጭር ሶሻል ሚዲያ ላይ ያለው አንዳንድ ነገር መደናበር እሱን ለማጠብ ነው እዚህ መጣ ነው። ለነበረን ቆይታ እናመሰግናለን። ሳብስክራይብ አድርጋችሁ ትጡ፣ ሚዲያችሁን አበረታቱ፣ ሚዲያችሁን ደግፉ፣ ላይክ አድርጋችሁ ትጡ። ለነበረን ጊዜ እናመሰግናለን። መልካም ጊዜ